ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛ የኢሳያስ አፈወርቂን ሽለላና ኑግጥሙኝ ፉከራ መና ያስቀረ ወታደራዊ ሚስጥር ሾልኳል። እንደ ፕሬዝደንቱ ያረጁ ታንኮችን ታቅፎ እየፎከረች የምትገኘው ኤርትራ ይህን ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋም አትችም የሚል ማስጠንቀቂያ ደርሷታል። የመረጃው መውጣት ሻዕቢያን አስደንግጧል። ወዲህ ደግሞ ጀነራል አበባው ታደሰ ከጠፉበት ብቅ ብለው በፍጥነት መዘጋጀት አለብን ሲሉ ትዕዛዝ አስተላልፈዋል። ትሰሙታላቸው። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸው መራራ ያደረገው ደግሞ ስኬታቸውን እውቅና በሚሰጥበት ዋዜማ ላይ ማረፋቸው ነው። ታዳምጡታላቸው። አሜሪካ በወልቃይት ጉዳይ ማስጠንቀቂያ ሰጠች። በማለዳው ሁመራን የረገጡት የአሜሪካው አምባሳደር ከግራና ቀኝ የተሰለፉ የወልቃይት ተቀናቃኞች በከባዱ አስጠንቅቋል። ወዲህ ደግሞ ጀነራል ታደሰ ወረደ ወደ ኤርትራ ድንበር ተጉዘዋል። ዝርዝሩን ይዘናል። በመጨረሻም አያቶላ ፈገፈጉ። ለትራምፕ እጅ ሰጥቷል። ነገሩ ከቁጥጥር ከወጣ ወዲያ ወደ ራሽያ ሊኮበልሉ ይችላሉ የተባሉት አያቶላ አሊ ካሚኒ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉም መርጧል። ይህን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹሎ የነበሩት የአሜሪካ ሚሳኤሎች ወደ ሰገባቸው ተመልሰዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛ የኢሳያስ አፈወርቂን ሽለላና ኑግጥሙኝ ፉከራ መና ያስቀረ ወታደራዊ ሚስጥር ሾልኳል። እንደ ፕሬዝደንቱ ያረጁ ታንኮችን ታቅፋ እየፎከረች የምትገኘው ኤርትራ ይሄ ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋም አትችም የሚል ማስጠንቀቂያ ደርሷታል። አንድ ዓለም አቀፍ ተቋም ያሰማራው ጋዜጠኛ አስመራን ከጎበኘ በኋላ ጦርነቱ ከተነሳ ኤርትራ መቋቋም አትችልም ሲል በኤርትራ ያለውን እውነታ አጋልጦታል። የመረጃው መውጣት ሻዕቢያን አስደንግጦታል። ኤርትራም ሆነች የኤርትራ ጦር የኢትዮጵያን ቡጢ መመከት የሚችሉበት ትከሻ የላቸውም ሲል እንደ ሐሞት የመረረውን ሐቅ ዘርግፎታል። ወዲህ ደግሞ ጀነራል አበባው ታደሰ ከጠፉበት ብቅ ብለው በፍጥነት መዘጋጀት አለብን ሲሉ ትዕዛዝ አስተላልፈዋል። አሰብ ላይ ሊገነፍል ትኩሳቱ ከቋፍ ደርሷል። አሁን ላይ ሊቆይ የማይችል ጦርነት ወደ መሆን የተሻገረ ሲሆን ጥያቄው ኢትዮ ኤርትራ ወደ ጦርነት ይገባሉ የሚል ሳይሆን ማን ቀድሞ ጥይቱን ምላጭ ይስባል የሚል ሆኗል። ጉዳዩ እዚህ ጫፍ ላይ ደርሷል። በዚህ መሃል ሰሞነኛው የኢሳያስ አፈወርቂ ፉከራና ሽለላ መና የሚያስቀራቅ ከአስመራ ሾልኮ ወጥቷል። በኢትዮጵያና በኤርትራ መካከል ውዝግቡ በከፍተኛ ደረጃ በተወጠሩበት በአሁኑ ወቅት ጦርነት ከተነሳ ኤርትራ ልትቋቋም አትችልም ሲል አውስትራሊያዊ ጸሐፊ አሳስቧል። እውነታውን ከመቀበል ይልቅ ቅዠታቸውን የሚያምኑት የሻዕቢያ ሰዎች ይህንን ማሳሰቢያ ልብ ይላሉ ተብሎ ባይጠበቅም ጸሐፊው ግን አስመራን ከእግር እስከ ራሷ በመቃኘት ሐቁ ይሄ ነው ሲል ተጠንቀቁ ብሏል። በቅርቡ በኤርትራ ጉብኝት ማድረጉን የገለጸው በአውስትራሊያ ሞናሽ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆነው ዊሊያም ጉድሌይ በኮንቨርሴሽን ድረገጽ ላይ ባወጣው ጽሑፍ በአፍሪካ እጅግ ጭቆና በሰፈነበትና ከመንግስት መገናኛ ብዙሃን ውጪ የተለየ ሚዲያ በሌለባት ኤርትራ አንዳንዶች በድፍረት የፖለቲካ ስቴት ቢሰጡም ብዙሃኑ ግን ዝምታን መምረጡን ተመልክቻለሁ ብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብ ዙሪያ እያስፈራሩና የህልውና ጉዳይ አድርገው እያቀረቡ ነው የሚለው ዊሊያም ጎርላይም የተፈጠረውን ታሪካዊ ስህተት እናርማለን ሲሉም ተናግሯል ሲል ስለ ውዝግቡ ባቀረበው ዘገባ አትቷል። በአፍሪካ ቀንድ ሌላ ዙር ጦርነት ከተነሳም በዓለም ከፍተኛ
ጭቆና ለበረታባት ሀገር እጅግ አውዳሚ ሊሆን እንደሚችል ኤርትራን በሚያሳስብ አርዕስተ ጽሑፉ ላይ ያሰፈረው የሞናሽ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዊሊያም ጦርነቱ ከተጀመረ በሁለቱ ሀገራት ባሻገር በአፍሪካ ቀንድ ያልተጠበቁ ሁኔታዎችን እንደሚያስከትል በማሳሰብም ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ለመከራ ሊጋለጥ ይችላል ሲል አሳስቧል። ከአስመራ እንዲህ ያለው ጆሮን ጭው የሚያደርግ እውነታ በተሰማበት በዚህ ዕለት ደግሞ ጀነራል አበባው ታደሰ ከጠፉበት ተከስተው ካሁኑ መዘጋጀት አለብን ሲሉ አሳስበዋል። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በትናንትናው ዕለት በአንድ ስብሰባ ላይ ታይተዋል። በስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ካሁኑ መዘጋጀት አለብን ብለዋል። አሁን ያለው ጦርነት በቴክኖሎጂ በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያው መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክት አስተላልፈዋል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታገዘ መሆኑን በማንሳት መፍጠን አለብን ማለታቸውን ዘግበን ነበር። በተመሳሳይ ጀነራል አበባው ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፈዋል። ጀነራሉ ቀጥለው መገናኛ ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውም የውጊያ ስምሪትን ማሰብ ከቶም ቢሆን አይቻልም በማለት አክለዋልም። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸውን መራራ ያደረገው ደግሞ ስኬታቸው እውቅና በሚሰጥበት ዋዜማ ላይ የማረፋቸው ነገር ነው። የደምቢዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ሰሞኑን ወደ አሜሪካ ለስራ በሄዱበት ሞተው መገኘታቸው ተሰምቷል። ዶክተር ለታ ባደሩበት ሆቴል ትናንት ሞተው መገኘታቸው የተሰማ ሲሆን ዩኒቨርሲቲው ከሰዓት በወጣው መግለጫ ደግሞ የዩኒቨርሲቲው የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ከዚህ ዓለም በሞት ተለይተዋል ብሏል። አሟሟታቸውን በተመለከተ ግን ያልተጠበቀ ህይወት እልፈት ከማለት ውጪ በዝርዝር አልገለጸም። በፕሬዝዳንትነታቸው ዘመን ትውልድ ማብቃት በሚል መሪ ቃል የዩኒቨርሲቲው ራዕይ ለማሳካት በትጋት የሰሩና ቁርጠኛ መሪ፣ በዩኒቨርሲቲውም ሆነ በአካባቢው ማህበረሰብ ዘንድ አድናቆትን ያተረፉ መሪ ነበሩ ሲሉም ገልጿቸዋል። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ ዶክትሬት ዲግሪያቸውን ለመቀበል እንደነበረም ተገልጿል። ሆኖም ለመረቃው ስነ ስርዓት በጉጉት ሲጠበቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተገኙበት በድንገት ህይወታቸው አልፏል። ዶክተር ለታ ተስፋዬ እንደ አውሮፓውያን አቆጣጠሩ ከሰኔ 2019 እስከ ህዳር 2025 ለ6 ዓመታት ከ6 ወራት በደምቢዶሎ ዩኒቨርሲቲ በፕሬዝዳንትነት አገልግሏል። ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበርም ይታወሳል። በተለይ እርሳቸው ተቃውሞን በመሩባቸው ዓመታት አካባቢው በጸጥታ ችግር ውስጥ የነበረ ቢሆንም ዩኒቨርሲቲው የመማር ማስተማሩን ሂደት እንዲያቋርጥና ተቋማዊ ህልውናው እንዲቀጥል ከፍተኛ የአመራር ብቃት ማሳየታቸው ይነገርላቸዋል። ከአመራር ሚናቸው ባሻገር ዶክተር ለታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስ እና ማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥልቅ የምርምር ክህሎታቸው የሚታወቁ ተመራማሪ ነበሩ። 3 የዶክትሬት ዲግሪዎችን የመያዝ እቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታ ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸውን ዜናውን ይበልጥ አሳዛኝ ያደርጎታል። የቀድሞ የሥራ ባልደረቦቻቸውና ተማሪዎቻቸው ዶክተር ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በመውሳት ሐዘናቸውን እየገለጹ ይገኛሉ። የህልፈታቸውን ምክንያት በተመለከተ እስካሁን ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው የወጣ ዝርዝር መረጃ የለም። አሜሪካ በወልቃይት ጉዳይ ማስጠንቀቂያ ሰጠች። በማለዳው ሁመራን የረገጡት የአሜሪካው አምባሳደር ከግራና ቀኝ የተሰለፉ የወልቃይት ተቀናቃኞች በከባዱ አስጠንቅቋል። ወዲህ ደግሞ ጀነራል ታደሰ ወረደ ወደ ኤርትራ ድንበር ተጉዘዋል። አምባሳደሩ የአማራና የትግራይ ክልሎችን በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ ማህበራዊ ሚዲያ ላይ ባሰፈሩት መልእክት ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካ ድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብሏል። ሁሉም ሰው
ደህንነቱና ክብሩ በተጠበቀበት ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝ ሂደት አሜሪካ ትደግፋለች ብሏል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ጠፈንታቸውን በተገቢ ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ብሏል። አምባሳደሩ ጨምረውም የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጥ የሚገባው ጉዳይ ላጋጠማቸው ደህንነት መሆን አለበት ብሏል። አሜሪካ ኢትዮጵያን ዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጹ ባሰፈረው መልእክት አመላክቷል። ይህ በእንዲህ እንዳለ የህወሓት ጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና ጀነራል ታደሰ ወረደ ጥር 7 2018 ዓ.ም ኤርትራ ጫፍ ሽራሮ ላይ በጋራ በመሩት ስብሰባ ላይ ወልቃይትን ነፃ ለማውጣት ተዘጋጅተናል ብለዋል። ህወሓትና የጀነራል ታደሰ ወረደ አስተዳደር እንደ ወልቃይት፣ ጠለምትና ራያ ያሉ አወዛጋቢ አካባቢዎችን ሙሉ በሙሉ ለመቆጣጠር በጋራ እየሰሩ መሆኑን አስታውቋል። በሽራሮ ከተማ ከኩናማ ብሔረሰብ ጋር በተካሄደው ውይይት ላይ ማብራሪያ የሰጡት ፈትለወርቅ የትግራይ ግዛታዊ አንድነትን ለማረጋገጥ በህወሓትና በጊዜ አስተዳደሩ መካከል ሙሉ መግባባት ተፈጥሯል ብሏል። አክለውም ተፈናቃዮችን ለመመለስና በእርሳቸው አገላለጽ በወራሪ ኃይሎች ስር የሚገኙ ቦታዎችን ነፃ ለማውጣት ህወሓትና ጊዜ አስተዳደሩ በጋራ እየሰሩ ነው ብለዋል። ህወሓት በጀነራል ታደሰ ወረደ አስተዳደር ውስጥ ከ50 በመቶ በላይ የወሳኝነት ሚና እንዳለው ያረጋገጡት ሞንጆሪኖ ትግራይ ራሷን በራሷ በነፃነት የምታስተዳድር እናደርጋታለን ብለዋል። በመጨረሻም አያቶላ ፈገፈጉ፣ ለትራምፕ እጅ ሰጥቷል። ነገሩ ከቁጥጥር ከወጣ ወደ ራሻ ሊኮበልሉ ይችላሉ የተባሉት አያቶላ አሊ ካሚኒ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉም መርጧል። አመሻሹን ከቴህራን በወጣ ጥብቅ መረጃ የኢራን ባለስልጣናት የትራምፕን ማስጠንቀቂያ በመስማት ሰልፈኞችን መግደል ማቆማቸውም ታውቋል። ይህን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹሎ የነበሩ የአሜሪካ ሚሳኤሎች ወደ ሰገባቸው ተመልሷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ተጨማሪ ተቃዋሚዎችን የመግደል እቅድ የላትም ቢሉም ቴህራን በመንግስት ተቃዋሚዎች ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካ ለመውሰድ የዛተችው እርምጃ ስለ መቅረቱ ግን አልገለጹም። ረቡዕ ዕለት በዋይት ሃውስ ንግግር ያደረጉት ትራምፕ በኢራን ግድያ እየቆመ መሆኑንና ግድያ ለመፈጸም እቅድ እንደሌለ አስተዳደራቸው በአንድ ጥሩ ባለስልጣን እንደተነገረውም ገልጿል። ትራምፕ በጋዜጠኞች ለተነሳላቸው ጥያቄ ምላሽ ሲሰጡ ይህንን መረጃ የሰጣቸው በሌላ ወገን ያለ በጣም ጠቃሚ ምንጭ እንደሆነም ተናግረዋል። ይህ መረጃ እውነት ይሆናል ብለው ተስፋ እንደሚያደርጉም አክለዋል። ታህሳስ ላይ የጀመረው የኢራን ተቃውሞ የተቀሰቀሰው የአገሪቱ ገንዘብ አቅሙ በከፍተኛ ደረጃ መውደቁን ተከትሎ ነበር። ይሁን እንጂ በተለያዩ ግዛቶች በፍጥነት የተስፋፋው ተቃውሞ የኢራን ሃይማኖታዊ አገዛዝ ላይ የቅቡልነት ቀውስ ፈጥሯል። ትራምፕ የኢራን መንግስት ተቃዋሚዎችን የሚገድል ከሆነ እጅግ ጠንካራ እርምጃ እንደሚወስዱ ዝተው ነበር። ፕሬዝደንቱ ይህን ያሉት በተቃውሞ ወቅት የተያዘ ኤፍራን ሶልታን የተባለ የ26 ዓመት ሰልፈኛ የሞት ፍርድ እንደተፈረደበት መግለጹን ተከትሎ ነው። ተቃዋሚው ረቡዕ ዕለት የሞት ቅጣት ሊፈጸምበት ቀጠሮ ተይዞ እንደነበር ቤተሰቦቹ ተናግረዋል። ኋላ ላይ ግን ቅጣቱ ተፈጻሚ የሚሆንበት ቀን እንደተራዘመ በኖርዌይ ለሚገኝ የሰብአዊ መብት ተሟጋች ቡድን ገልጿል። መንግስት ሊፈጽመው ስለሚችለው የሞት ቅጣት ጥያቄ ከጋዜጠኞች ጥያቄ ቀረበላቸው። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ ስቅላት ከጥያቄ ውጭ ነው ብሏል። ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉ ተናግረዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ